ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገወጥ ስብከት ነው፣ መስመር የሌለው ቤተክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ምጽአተ ልብ ይባላል። ተሰውረ ሲሆን ጊዜ ያገኘ መስሏቸው ጥፋታቸውን ለመግለጥ አድባራት ገዳማት በግ የቀበሩት ጳጳስ ናቸው፣ ራሳቸው ናቸው የተናገሩት። በከፍተኛ ደረጃ ነው። ጠቅላይ ቤተ ክህነት ግቢ ውስጥ ጌታ ይባረክ፣ ጌታ ይባረክ። አሜን። ዝማሬ መልካም ነው አይደል የሚለው መጽሐፍ። ጌታ ዝማሬ መልካም ነው፣ ጌታን ማመስገን መልካም ነው። ያ ተባረክ። ወንድምነት ደግሞ የሚጠብቀን ትውልድ አለ። አየህ ዳን ያለበት ትውልድ ስላለ በዚህ ቀን እግዚአብሔር ለመዳን የሚያደርግላቸው ሰዎች አሉ። እኛው ብቻ በዙ እየተፈለቀ መንቀጠል መልካም እና ተባረክ። ቀጥል። እሺ ወንድምነት ጸጋ ይብዛል። እሺ ሶ ኮፒ ሊንክ ሼር ይደረግ፣ ታፕታፕ ይደረግ በደንብ እንትን እንድናገለግል ጸጋና ሰላም ይብዛላችሁ። የሆነ ነገር ሆኗል ቲክቶክ እና ሶ ከኛ የሚጠበቀው እኛ በደንብ ሼር ስናረግ ኮፒ ሊንክ ስናረግ ብዙ ሰዎች ጋር ይደርሳል። እውነት ለመናገር ሰሞኑን የሆነ ትግል አለና እኛ ጋር ብቻ አይደለም ባይዘው ታውቃለህ፣ ሁሉም ጋር ነው። ሁሉም ጋር ነው። ኦኬ አዎ እንደ ለሰው ጋር እንደ ድሮ እየደረሰ አይደለም፣ ቫይራል እያወጣው አይደለም። ስለዚህ ሁሉም ጋር ነው። አሁን አፕዴት ከተደረገ በኋላ ነው ባይዘው የሆነ ነገር አዎ የሆነ ነገሩን ከቀየሩት በኋላ እንትን እንዳልከው ነው ተደራሽነቱ ቀንሷል። ያ እሺ ሰው ጸጋና ሰላም ይብዛላችሁ፣ ተባረኩልን። እንቀጥላለን። ስለዚህ ከኛ የሚጠበቀው እናደርጋለን፣ ሌላውን ነገር ለእግዚአብሔር እንተውለታለን። ጌታ መልካም ነው። ስለዚህ ዛሬ የሚድኑ ነፍሳቶች ይኖራሉ ብለን እናምናለን። ወንጌልን የሚሰሙ እግዚአብሔር የሚጠራቸው የሚያሳርፋቸው ከሸክማቸው የሚገላግላቸው ርዕስ ይኖራል። ወንድምነት ምን አሰብክ አለ? ይሄ አርእስት ያደረክበትን ስለ ታቦቱ ብለህ ያልከው ላይ ብፁዕ አቡነ ኤርሚያስ የተናገሩትን ሰምተዋል? ወንድምነት አልሰማሁት። ምን አሉ? አልሰማሁም። ኧረ አንድ ቪዲዮ አለ፣ ቆይ እንሰማለን። እኛ ለብዙ ጊዜ ስንናገር የነበረውን እሳቸው በታቦት ላይ ሁሉ እየተደገመበት ዕጣ ክፍል ነው እየተባለ የሚሰራውን ወንጀልና ምናምን ነገር አፈረጡት። በጳጳሳቱ አፍ እየተነገረ ነው እና ቪዲዮ አለ እንሰማለን። ህዝቡ እንግዲህ መዳን ካለበት ይድናል፣ ማምለጥ ካለበት ያመልጣል እና በሱም ላይ መቀጠል እንችላለን። ወይ ደግሞ ሌላም በልብ ያለ ነገር ካለ ማድረግ ትችላለህ። ሻሪፍ ነው። በቃ ስለ ትንሽ እንሂድበትና ከዛ እሱን እንቀይራለን እንችላለን ነው። ያ አሪፍ ነው። ስለዚህ ሼር ይደረግ፣ ኮፒ ሊንክ ይደረግ። ኦርቶዶክሳውያን ይገባሉ ቤተክርስቲያኒቷ ውስጥ። ስለ ታቦት ያለው ምልከታ በጣም ከፍ ያለ ነው ይታወቃልና ቤተክርስቲያኒቷ አለኝ የምትለው አንድ የምትመካበት ነገር ነው። ታቦት ከሌለ እንግዲህ ቤተክርስቲያኒቷ ውስጥ ዞር ብላችሁ አይደል አትሰግዱም፣ ወይ ደግሞ ሰላምታ አትሰጡም አይደል፣ አትሳለሙም። ታቦት በጣም ወሳኝ ነው እና እንግዲህ ህንጻው ያለ ታቦት ባዶ ነው ማለት ነው በቤተክርስቲያኒቷ አስተምሮ መሰረት አይደል። አዎ ህንጻው ያለ ታቦት ባዶ ነው በሷ እምነት መሰረት ማለት ነውና ታቦት ከሌለ ቤተክርስቲያን እያላችሁ የምትጠሩት ነገር ጀስት ህንጻ ነው የሚሆነው ማለት ነው። አዳራሽ ነው ማለት ነው። ትልቅ በድንጋይ የተሰራ አዳራሽ ነው ማለት ነው እንደ ቤተክርስቲያኒቷ እምነት መሰረት። ስለዚህ ይሄ ጉዳይ በጣም ወሳኝ ነው። በዚህ ጉዳይ ላይ ገብታችሁ ኦርቶዶክሳውያን የሆናችሁ ወንድምቶች ስለ ታቦት ሐሳብ ማሰጃ ኖሯችሁ እኛን መሞገትና ትክክል እንዳልሆን እኛ ያዝነው እምነት ማሳየት የምትችሉ ሰዎች ካላችሁ በደስታ እንቀበላችኋለን። በጣም ብዙ ታቦታቶች አሉ ቤተክርስቲያናችሁ ውስጥ አይደል? በጣም ብዙ ታቦታቶች አሉ። እነኛን ታቦታቶች ተሸክማችሁ ትወጣላችሁ፣ ትሰግዳላችሁ፣ ጸሎት ታቀርባላችሁ፣ ትሳላላችሁ አይደል? በጣም ብዙ ታሪክ አለ ቤተክርስቲያኒቷ ውስጥ የሚከናወኑ ከታቦት ጋር ተያይዞ። እንግዲህ ኢቭን በእነኚህ ታቦት ላይ ይደገማል ወይ ደግሞ
ያው እንግዲህ ይጠነቆላል። ያን ቪዲዮ እናያለን። እንግዲህ ይሄ ሁሉ ስርዓቶች በቤተክርስቲያኒቷ ውስጥ አለ ማለት ነው የምናያቸው። ግን የእግዚአብሔር ቃል ያስተምራል ወይ? ኢቭን ተውት ሌላውን የጨለማውን አሰራር እንደ አንድ ክርስቲያን ራሱ ንጹህ እንደሆነ ሰው ታቦት የሚባልን ነገር እንድታምኑት ደግሞም እንድትሰግዱለት በፊቱ በቃ የእግዚአብሔርን ፕሬዘንስ አሁን በዚህ ሰዓት ላይ የመገለጫ መሆኑን የሚያሳይ የእግዚአብሔር ሐሳብ አለ ወይ ብለን እንጠይቃለን። አዎ የሚል ኦርቶዶክሳዊ ካለ ገብቶ ይሞግተናል። በጣም በደስታ እንቀበላችኋለን። ጸጋና ሰላም ይብዛላችሁ። በጣም ቴንኪው። ሼሩ 4.2 አካባቢ ይታየኛል። በደንብ ሼር ይደረግ። ከ10 ሺህ በላይ እናስገባው። ያለን ሰዎች በጣም በቂ ነንና ስለዚህ ኦርቶዶክስ ሆኖ ታቦት ትክክል ነው የእግዚአብሔር ቃል የሚያዘው ትምህርት ነው ብሎ የሚያምን ኦርቶዶክሳዊ ካለ ገብቶ በእግዚአብሔር ቃል ይሞግተናል ማለት ነውና እንደ አዲስ ኪዳን አማኝ ክርስቲያን ነኝ ብሎ ራሱ እንደሚጠራ ሰው ታቦት በቤተክርስቲያኒቷ ውስጥ አለ እንጠይቃለን ማለት ነው። እሺ አሞላ ነው የሚለው አሙሌ ሰላም እንዴት ነው ወዳጅ? እሺ ገኒ የጌታ ብሎ መቼስ ጴንጤ ነው የምትሆነው ብያሰው። ገኒ ሰላም እንዴት ነሽ? እግዚአብሔር ይመስገን በጌታ ነኝ። የጌታ ብሎ በማርያም የሚኖር ሰው የለምና እሺ ጸጋ ይብዛልሽ። አሜን። እንኳን በጌታ ሆንሽ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ቤተክርስቲያኒቷ ውስጥ ታቦት ትክክል ነው እንደ እግዚአብሔር ቃል ነው ትምህርቱ ምንም ጥያቄ የለውም። እኛ ኦርቶዶክሳውያን ለዚህም ደግሞ ማስረጃ አለን። አሁን በብሉይ ኪዳን ላይ ያለው ታቦት ቤተክርስቲያናችን ውስጥ አለ። በብሉይ ኪዳን ላይ እግዚአብሔር በታቦቱ ላይ ሆኖ ህዝቡን ያነጋግ ካለ ገብታችሁ እንድትሞግቱን ያው ቤታችን ከፍተናልና ይሄንን ጉዳይ ነው አንስተን የምናወራው የምነጋገረው። ወንድምነት ቪዲዮውን ማየት እንችላለን፣ ባይዘው ማየት እንችላለን እስከዛ ድረስ። እሺ ያው በዚህ ላርገውና እየዘገዩም ቢሆን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ገብተዋል። አስጠንቁሎ ማለት አስደግመው ማለት ነው። ታቦቱ ላይ የካህናት ስብሰባ ላይ ነው ጠርተው የሚናገሩት። እውነቱን ፍርጥ እያደረጉት እየተናገሩ ነው። ጳጳስ በጣም ተመችተውኛል። ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ምንድን ነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምንን አልፈጠርንም ገና። እንግዲህ እዚህ ያሳያችሁ የሚጠነቁለውም ቄስ ነው። ሁለተኛም ደግሞ አቶ ነው ተብሎ የሚጠራው ቄስ አይደለም፣ አቶ ተብሎ ይጠራል። ለምሳሌ አቶ ከበደ በሚባል መምሬ ከበደ ሳይሆን አቶ ከበደ በሚባል ሰው ያው ምንመኑ ሁሉ ጭምር ገብቶበታል ማለት ነው። ማስቀል ማሳለሙ ምክንያቱም ምንመኑ ከካህኑ ከምንመኑ ምንም የማይለይበት ቤት ስለሆነ ማለት ነው። አቶ በሚባሉ ሰዎች ማለት ነው። የውድቀታችን እኮ አሉ። ይኸው ለምን የሚል ምዕመን የለም። እኔ ምንም ተጋፍተውት ነው የኔ ያደረኩት። የኔ ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይህን እንደ ምሳሌ እናድርግ እንጂ ሌሎቻችሁ እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይህንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁም። ቅዳሴ ማርያም በራሱ መሸምደድ፣ ዳዊት መድገም የሃይማኖቱን ጽንሰ ሀሳብ ያስረዳሉ። የአባቶች አያስረዳም። እንደ ጎደላችሁ ማመን ካልቻላችሁ ከእናንተ የሚሻል ሰው እንዲመጣ በር አትከፍቱ።
አሁን የተቸገርነው ይሄ ጉድለት እንዳለ የሚያምን ካህን የለንም። ውዳሴ ማርያም ብቻውን መሸምደድ የእምነቱን ጽንሰ ሀሳብ አያሳውቅም። ያውም ቅኔም ሳንቀኝ እኮ ነው። እንደውም በግዕዝ ቋንቋ ውዳሴ ማርያም ሸምድድ ማለት ይሄ እኮ መጀመሪያ በቅጡ ክርስቲያን ሳይኮን ውዳሴ ማርያም እንዴት ማወቅ ይቻላል? የያሬድን ድጓ እንዴት ነው መረዳት የምንችለው? ቅዱስ ያሬድ እኮ መጀመሪያ እናቱን ነው ያወቀው፣ ብሉዩን ሐዲሱን አውቆ ከዛ እኮ ነው እያወጣ የዘመረልን። የመጨረሻውን እውቀት የመጀመሪያ እናደርገዋለን እኛ። አሁን ድጓ ማለት ሰዓታት ማለት ቅዳሴ ማለት ሀልወተ እግዚአብሔርን በትክክል የተረዱ ሰዎች የሚዘምሩት ዝማሬ ነው። ሌላ እንዳይመስላችሁ። በቅጡ ክርስቲያን ሳንሆን ዘማሪዎች ነን እኛ፣ አመልጣኞች ነን። ስለዚህ አሁን የእኛ ተማሪዎች የእናንተ ተማሪዎች እኔና እናንተ በመጣንበት በዚሁ መንገድ መሄድ አለባቸው ወይ? ዜማውን ይማሩ እሰየ፣ አቋቋሙን ይማሩ እሰየ፣ ቅዳሴውን ያዚሙ እሰየ። ግን መሰረተ እምነቱን ክርስቲያን ማለት እንዲህ ነው፣ ኦርቶዶክስ ማለት እንዲህ ነው፣ ተዋህዶ ማለት እንዲህ ነው፣ ምስጢረ ስላሴ ስላሴ ስንል እንዲህ ማለታችን ነው፣ ስጋዌ ስንል እንደዚህ ማለታችን ነው ብለን ካላስረዳናቸው ክርስቲያን አይሆንም። ሰማይኛውን ወንድምነት ግን እውነት አሁን ምዕመናኑን በትክክል የዚችን ቤተክርስቲያን እምነት አቋም አውቀው ነው እንዲከተሉ ያደረግናቸው? አሁን ወጣቶችን ይዘናቸዋል፣ ህፃናትን ቀርጸን አሳድገናቸዋል? የለም። ይሄ ያልሆነው ደግሞ በዚህ ዘርፍ የተመረቁ ባለሙያዎችን መመደብ አልቻለም። በቀዳሽ ላይ ቀዳሽ ነው የምንጨምረው፣ በአመልጣኝ ላይ አመልጣኝ ነው የምንጨምረው። ይገባል ያንበርግጥ። ግን መሰረተ እምነቱን ማን ያስተምር? ደጋግሜ በሄድኩበት ሁሉ ላለ አሁን አይደለም ምዕመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የእምነት አቋም ምንድን ነው እንደው የሚል ጥያቄ ቢመጣ እንደው ይዘረዝርልኛል ለመናገር። ብዙ ክርስቲያኖች አሉ፣ በተለያየ ስም የተደራጁ ይኖራሉ። እኛም ክርስቲያኖች ነው የምንለው። ከሌላው ክርስቲያን እኛ የምንለየው በምንድን ነው? ብዙ ኦርቶዶክስ የሚባሉ አብያተ ክርስቲያናት አሉ። ከእነዚህ ኦርቶዶክሶች እኛ የምንለየው በምንድን ነው? አይደለም አሁን ያላችሁት ምዕመናን ይቅርና አሁን የጠመጠማችሁ ተነሱና መስክሩ ብል እውነት ይህን የሚያብራራልን አለ? ታውቁት ይላቅማችንን። ይህን ስል እየፈረድኩባችሁ አይደለም፣ ሰነፎች ናችሁ እያልኩ አይደለም። ያስገነዘባችሁ በዚህ ልክ ያደራጃችሁ የትምህርት ተቋም ስላልነበረ ነው። ምን እያሏቸው ነው? እየሰማ ነው እንደምነት አታውቁም እኮ ልክ ነው። ከእውነታቸው እኮ ነው። እነዚህ የጠመጠሙ ካህናት የተባሉት ሃይማኖታችሁ ምንድነው ተብሎ ቢባሉና አስረዱ ተብሎ ቢባሉ አያውቁትም። ለምን? ከልጅነታቸው ውዳሴ ማርያምና ዜማ መጽሐፍት ነው ሲማሩ የኖሩት። መጽሐፍ ቅዱስን አያውቁም። እና ታቦቱ ላይ እየተደገመ ነው፣ ዕጣ ክፍል ነው እየተባለ ታውቃለህ ብዬ አስባለሁ። ወደ ሰሜን ኢትዮጵያ በነበርኩበት ጊዜ በየቤተሰብ እኮ ነው ታቦት ደብር አስቀርጸው ደብር ተክለው የአቶ ከሌ ማርያም ነው ተብላ የምትባለው እዛ በማዶ ላይ ያለችዋ የባላምበራስ እንትና ማርያም ነች ተብሎ ይባላል። የእሳቸው ሲሞቱ ለልጆቻቸው አስተላልፈው እንደዚህ ማለት ነው። ዕጣ ክፍል እየተባለ ማለት ነው። በታቦት ላይ አስደግመው አስጠንቁለው ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። አስጠንቁለው የሚያስቸግሩን አሉ ማለት ታቦቱ ላይ አስደግመው ነው። ገንዘብ መሳቢያ፣ ህዝብ መሳቢያ። አሁን የቁልቢ ገብርኤል የሚባለው ሰው የሚሄድበት እንዳይመስላችሁ ድግምት ነው። በድግምት ማለት ነው። ይህንን ተናግረዋል መርጌቶቹ ማለት ነው። በዛው ህይወት ውስጥ የነበሩ ሰዎች በደንብ ፍርጥ አድርገው ተናግረዋል። አሁን ግን ጳጳሳቶቹም እየተናገሩ መጡ። ለዚህ ነው ብፁዕ አቡነ እንድርያስ 15 ታቦት ለእስላም የሰጡት ማለት ነው። በደብዳቤ በማህተም አረጋግጠው ተጽፎ እባክህ ለጥምቀት ይድረስልኝ 15ቱም ላይ ድገምና ይህንን ህዝብ ዝም ብዬ ላስንትን አቧራ ላስልሰው ብለው ማለት ነው። ለዚህ መልስ ሲኖራችሁ ይሆን ኦርቶዶክስ አይደል? እና ይሄ ነው። በዚህ እንሄድበታለን። ወንድምነት ትልቁ ላይ ለታበራችሁ ወዳጆች ስድብ ነው ያንቋሸሻችሁ ነው ምናምን የሚባሉ ወሬዎች ይሄው ምን የተለየ ነገር አወራ? ይሄው ቤተክርስቲያኒቷ ጳጳስ በቤተክርስቲያን ውስጥ አገልጋይ የሆኑ ሰዎች ካህናቶች ለህዝቡ አይደለም ለካህናቶች ለአገልጋዩ ለራሱ ብራዘር ለህዝብ ቢሆን ይረቃል። ይሄው ለራሱ ለካህኑ ማለት ለአገልጋዩ ቤተክርስቲያኒቷ ለሾመችው ለአስተዳዳሪው በጥንቆላ አለ፣ ታቦት በጥንቆላ አለ። ይሄው የቤተክርስቲያናችሁ ማለት እና አይዟችሁ ጋይስ አይዟችሁ። እሺ ሃና ሰላም፣ እንዴት ነሽ? አኒቾ ሃና ሰላም አለን። እኔ እንኳን ያው ታውቃለህ መናገር የምፈልገው
ሰላም ነው። ጥያቄ ካለ አለ፣ ከሌለ ግን እኔም ሁል ጊዜ ጥያቄ የሚፈጥርብኝ ነገር ገባ። ፕሮቴስታንት ስለነበርኩ በቃ በፕሮቴስታንት ውስጥ ያለው እግዚአብሔር በቃ ውስጤ ስለሌለ ስለማምን በዛ ላይ ዲስከስ እንድናረግ ነው ማለት። እግዚአብሔር ሲጀመር የለም፣ አብ የለም፣ ወልድ የምትሉትም ኢየሱስ ነው። እውነተኛ ኢየሱስ የለም እዛ የለም። በእምነት ውስጥ ዲፕሊ የለም ኢየሱስ ገባ። እሺ ስፒሪቹዋል ያለ እውቀት እንድታወሪ ብዙ ብዙ እድል አንሰጥሽም። መጀመሪያ እታል ለውይይት አንቺ በጣም ትርቂያለሽ። ሲጀምር ባለፈው ኦርቶዶክስ ነኝ ብለሽ ኢየሱስ ክርስቶስ ፍጡር ነው ያልሽ ጀግና ነሽ። እታል ኢየሱስ በአብ ነው የተፈጠረው ነው ያልሽው እና በኦርቶዶክስም አትነግጂ እታለም። አሁንም ሃይማኖት ቀይሪ ቃል በቃል እኔ ነኝ እንጂ ያልኩ ኦርቶዶክስ አላለችህም ማለት እኔ ነኝ ያልኩ ገና ዲስከስ ማድረግ ያለብን ሌባ ነው እኮ ኦርቶዶክስ ነኝ እኮ ካልሽ እውነት ለመናገር እኔ እኮ ገንዘቤን በልቷል። ሌባ ነው በእውነት ሌባ ድመት የሆነ ነው። በድመት መልኩ ታችሁኝ እታለም ማለት አንዳንድ ሰው ለውይይት ራሱ እኮ በጣም ትርቂያለሽ እታለም ማለት እውቀት ያለው ሰው ሲሆን ደስ ይላል። የሚያወራውም ነገር ለዛ ይኖረዋል። ማለት ኦርቶዶክስ ነኝ ብላ ገብታ አብ ኢየሱስን የፈጠረው አብ ነው ትላለች። እየዋሸሽ እኮ ነው ታዲያ። በቃ ማለት ሊትራሊ ኦርቶዶክስ አይደለሽም። በኦርቶዶክስም አሁንም አትነግጂ። ቤተ እምነትሽን የማታፍሪበትን ቤተ እምነት ይዘሽ ነይና ከዛ ሞግችን። እኛ መሀል ቁጭ ብለሽ ኦርቶዶክስ የማታስተምረውን ትምህርት እያወራሽ የኦርቶዶክስም ስም እንድታሰድቢ እድል አንሰጥሽም እታለም። አሁን መጀመሪያ ራስሽን ሆነሽ ነይ። ኦኬ ለምን ኦርቶዶክስ እንደማታስተምር እናውቃለን። አይ ድክመት ሲኖርባት ድክመቷን እናገራለን። ደግሞ ጥሩ የሆነችበት ቦታ ላይ ሰዎች ገብተው እንዲዋሹባት እድል አንሰጥም። ስልክ ያገኘ ሰው ሁሉ ማውራት ስለቻለ ተነስቶ ቲክቶክ ላይ ገብቶ ታለም እንደዚህ አይወራም እና ነውር ነው። ቤተክርስቲያኒቷን ማታመረውን ማትናገረውን ነገር አንቺ የምታምኚ ከሆነ አንቺ ያንን ቤተ እምነት አታውቂውም ወይ ደግሞ አይደለሽም ማለት ነው። ማሳያው እሱ ነው ታለም። ኦርቶዶክስ ነኝ እያልሽ የኦርቶዶክስን አስተምሮ የማትከተይ ከሆነ አንቺ ኦርቶዶክስ አይደለሽም። አሁን ገና ኦርቶዶክስ አይደለሽም ታለም። እና ኦርቶዶክስ ያልሆነ ሰው ገብቶ በኦርቶዶክስም መዋሸት የለበትም። ሌላ ጊዜ በጣም ሳታፍሪ ሳትሸማቀቂ ቤተ እምነትሽን ይዘሽው ነይ። እሺ ታለም። እሺ ፍቅር ይቅር ሰላም እንዴት ነህ ወይ እንዴት ነሽ? እንዴት ናችሁ? ዳኒ ሰላም ነው? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? ሰላም ፍቅር ደህና ነኝ እኔ እንኳን እሺ በቃ አዳምጣችሁ ነኝ ይሰማኛል። እሺ ከየት ቤተ እምነት መጣሽ ታለም? እንዴ መጥቼ ነው ባለፈውም ነበርኩኝ እንዴ ረስተከኝ ሊሆን ይችላል በቃ እሺ ከየት ቤተ እምነት ሆነ? ያው እረሳለሁ እድሜ እኮ ነው ታለም። እድሜ ሲገፋ ከየት ቤተ እምነት? እኔ ኦርቶዶክስ ተዋህዶ ነኝ። እሺ ኦርቶዶክስ ተዋህዶ ዌልካም ብለናል። ዌልካም እንኳን ደህና መጣሽ። እሺ ወንድምነት ትቀበላታለህ? እሺ እችላለሁ። እሺ እህታችን አይ ቲንክ ጥያቄ ካላት መጠየቅ ትችላለች። እሺ 5 ደቂቃ የሆነ ስልክ ልመልስ። እሺ ወንድምነት ችግር የለውም። እሺ ጊዜ ወሰድ። ጥያቄ አለሽ እህታችን? የግድ አይደለም ካለሽ ማለት ነው። ከሌለሽ አትገደጅም። ጥያቄ ማለት ለመስማት አንዳንድ ነገር ለማወቅ ነውና ችግር የለውም። እናንተ በምትነጋገሩት ነገር እሰማለሁ። ችግር የለም። እኔ ጥያቄ የለኝም። እግዚአብሔር ይባረክ። እንኳን ደህና መጣችሁ ወገኖች። ሼሩ ግን 10,000 እንኳን አልሞላም። ሼሩ 10,000 እንኳን አልሞላም ወገኖች። 10,000 አድርጉትና እንነጋገራለን ማለት ነው። የሚያወራ ሰው ካለ መግባት ይችላል። ወንድምነት አይ ቲንክ ስልክ ላይ ስለሆነ እንግዳ ማስገባት የቻልኩ አይመስለኝም። እስቲ ወንድምነት አለ ተመለስክ? ኦኬ እንግዳ ካለ መምጣት ይችላል።
አሁን ባየነው በሰማነው ቪዲዮ ላይ የተናገሩት ጳጳሱ የተናገሩት ብፁዕ አቡነ ኤርሚያስ ይባላሉ የማታውቋቸው። አሁንም በቤተክርስቲያን ውስጥ የሚያገለግሉ ሰው ናቸው። ልብ በሉ። ስንቶች የኦርቶዶክስ እምነት ተከታዮች ታውቁ ይሆን? ይሄንን እኛ ስንነግራችሁ በጠላትነት የምናወራ ይመስላችኋል? ስንቶች ታውቁ ይሆን በኦርቶዶክስ ታቦት ተብሎ የሚባለው ላይ ድግምት እንደሚደገም? ድግምት እየደገሙ የህዝብ መሳቢያ እየተባለ ልብስ አልብሰው የሚያወጡት ታቦት ላይ ድግምት እንደሚደገም ብፁዕ አቡነ ኤርሚያስ አሁን ሲናገሩ ሰማችኋቸው አይደል? እናንተ መንፈስ ቅዱስ ያድርበታል ብላችሁ የምትሉት ታቦት ለእስላም እየተሰጠ እስላሞች እንዲደግሙበት እንደሚያደርጉ ብፁዕ አቡነ እንድርያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ 15 ታቦት ለእስላም አሳልፈው እንደሰጡ በደብዳቤ የተጻፈ በቪዲዮ የወጣ ማስረጃ ሰምታችሁ ምን አላችሁ ኦርቶዶክሳውያን? ዛሬም የእግዚአብሔር ስም ላው ላይ ተቀርጾበታል፣ ተጽፎበታል። አልፋ ኦ አልፋ ቤታ አልፋ ምናምን ነገር ብሎ የሚል አለው። ለስሙ ነው ስገድ ያለው፣ ለስሙ ተንበርከኩ ብሏል ብሎ የሚል አንድ ቀኝና ግራውን የማያውቅ መምህር ስለነገራችሁ ይሄንን ብቻ ይዛችሁ ለእስላም ለሚደግምበት ታቦት ትሰግዳላችሁ? እየሰማችሁ ነው ወይ? ይኸው ስም እየጠራ ቪዲዮ እያሳየን ደብዳቤ እያሳየን ደብዳቤው በሳቸው በሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ አሁን የሊቃውንት ጉባኤ ሰብሳቢ በሆኑት ጳጳስ ማለት ነው 14 ነው 15 ታቦት ለእስላም ድገምልኝ ብለው እንደሰጡ አልሰማችሁም እንዴ? አሁን ለሚመጣው ጥምቀት ለስንት የተደገመበት ታቦት ለመስገድ ተዘጋጀሽ እህቴ? እስላም ለሚደግምበት ስንቶቻችሁ ተዘጋጅታችኋል? ምንጣፍ ልታነጥፉለት? እስላም ደግሞ ይሰጣል። ቄሶቹ ልብስ አልብሰው ስገድለት አንጥፍለት ይሏል። ሽቶ ትረጫለህ፣ ትሯሯጣለህ ማለት ነው። አሁን ቪዲዮ የከፈትኩት ላይ ያያችኋቸው አይደል? ብፁዕ አቡነ ኤርሚያስ አይ ቲንክ የሰሜን ወሎ የወሎ አካባቢ መሰለኝ፣ የሰሜን ወሎ ብቻ አካባቢ አህጉረ ስብከት ሊቀ ጳጳስ ናቸው እሳቸው። ቪዲዮ ልታሳየት ትችላለህ? ቪዲዮውን ማየት እንችላለን? አዎ፣ አሁን ቅድም እኮ እያሳየሁት ነበር። ዳንዬ ይምጣና ትልቁ ላይ ሲሆን ይሄው እዚህ ጋር በትንሹ ላሳይሽ። እንዴት ነው የምንሆነው አባቶች? ክፍለ ገሌ ነው ገሌ ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው አባቶች? እስኪ ፈረዱ። ምንድን ነው በደሩ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብሎ የሚታገሉ አሉ። ልብ በሉ፣ ብር የሚያመጣው ሌላ ስለሆነ አይደለም፣ ድግምት ነው የሚጠቀምበት። ለሚጠይቀን ሁሉ መልስ አለን። ድግምት ነው የሚደገምበት። የወሳቸው አስጠንቁ ነው ያሉት ሙሉ ላይ ነው የሚያስጠነቁሉት። አስደግሞ ማለት ታቦቱ ላይ ከዛስ ህዝብ አገዝ የሚባል ድግምት አለ። ደብተሮቹ ይደግማሉ እና እያንዳንዱ ህዝብ ከአራቱ ማዕዘናት ንቅንቅ ብሎ ወደዛ እንዲመጣ እግሩ እንዲሮጥ ማለት ነው። ልብ በሉ ምን እንደሚሉ እኛ ስንናገር ስድብ ነው፣ ኦርቶዶክስን ጥላቻ ነው ብለው ሲሉ የነበሩ ሰዎች ሁሉ ይስሙት። ክፍለ ገሌ ነው ገሌ ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩ ነው። እንዴት ነው የምንሆነው አባቶች? እስኪ ፈረዱ። ምንድን ነው በደሩ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብሎ የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። የመውረዳችን ምልክት ማለት ነው። አዎ የሰራዊት ጌታ እግዚአብሔር ነች ቤተክርስቲያን የሚበቀላት የሰራዊት ጌታ ቅዱስ እግዚአብሔር ማልኳቸው። እውነቴን ነው የምላቸው። ሲበቀል ደግሞ የዛሬ 2 ነው 3 ዓመት አካባቢ ላይ በአምላኬ በእግዚአብሔር መንፈስ ሆኜ የተናገርኩት ቃል አለ። ሲበቀላት እንደሚያደርገው ህዝቡን ነው ከእጇ የሚነጥቀው። እግዚአብሔር ህዝቡን ይወደዋል፣ እግዚአብሔር ህዝቡን ይፈልገዋል፣ ህዝቡን እግዚአብሔር ይፈልጋል። አስጠንቁለው አስደግመው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍለ ገሌ ነው ገሌ ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው አባቶች? እስኪ ፈረዱ። ምንድን ነው በደሩ? መዋቅሩ ምን በደል? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ።
እስካሁን ያሳልማሉ እንደምሰማው። በእነሱ እጅ ትቆርባላችሁ፣ ትሳልማላችሁ። በእናቶ ገሪ ይህን የሚጸይፍ ካህን ምዕመን አልፈጠርንም ገና። እንግዲህ ይህ ያሳያችሁ። አቶ ተብሎ ሲቀደስ አቶ ተብሎ መስቀል ይዞ ሲገኝ ለምን እኒህ ምዕመን የለም? እኔ ምን ተጋፍተውት ነው ይህን ያደረኩት? የኔ ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተክርስቲያን አፍርሰዋል ብዬ ነው። ጀምር በቤተክርስቲያን አትድኑ። ሁላችን የምንድንባትን ቤተክርስቲያን አሉ። አያ ቤተክርስቲያኖች መዳኛ እያሉ ማለት ኢየሱስ ነው አይደል? የምንድንባት ሰው የሚድነው በኢየሱስ ነው። ሰው የሚድነው በኦርቶዶክስ አይደለም። ሰው የሚድነው በሙሉ ወንጌል በመሰረተ ክርስቶስ የቃል ሕይወት ኤንቴ ስለተባለ ካቶሊክ ስለተባለ አይደለም። ሰው የሚድነው በኢየሱስ ነው። ያው ቤተክርስቲያን የተባለችው የጌታ ከሆነች ጌታዋን የምትሰብክ ቤተክርስቲያን ከሆነች ነው። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታ ኢየሱስ የማይሰበክባት ቤተክርስቲያን ነች። ይሄ እኮ የአደባባይ ሚስጥር እኮ ነው። የአደባባይ የሚታወቅ ነገር ነው። ለምን ይህንን ለማረጋገጥ ከፈለገ ማንም ሰው ከጥላቻ ተነስቼ አልናገረው። ዛሬ ቀኑ ስንት ነው? 20 ነው። 21 በዛሬ ቀን ይቆጥ 21 ነው። በዛሬ ቀን ኦርቶዶክስ ቤተክርስቲያን ስለማን ነው የሚሰበከው? ስለማን ነው የሚነገረው? የማታው ጉባኤ ሄዱ። ኦኬ ማን ነው የሚሰበከው? ዛሬ ሙሉ ቀን ማን ነው የሚነሳው? ማርያም ናት። በዛሬ ቀን እግዚአብሔር አይሰብክም። ህዝቡ ለማታለል ቅዳሴው ስለማታውቁት ብሎ ይላል። የምናውቀው ነው። የቀደሱን ቅዳሴ አታውቁትም ብለው አይሉም። እንዲህ ነው እየተደረገ ይህን እንደ ምሳሌ እናገር እንጂ ሌሎቻችሁ እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይህንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁም። ክፍለ ገሌ ነው ገሌ ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ታቦት ላይ አስደገሙ። እሺ እናመሰግናለን። በነገራችን ላይ አስደገመ። ስለዚህ በዚህ ጥምቀት ስንት ህዝብ ለታቦት ለመስገድ ታቦት ለሚባል ነገር ለመስገድ ተዘጋጅተዋል። በስንቱ ላይ ግን እስላም እንደደገመ ማን ነው የሚያውቀው? ማን ነው የሚያውቀው? ማን ነው የሚያውቀው? የሊቃውንት ጉባኤው ሰብሳቢ ብፁዕ አቡነ እንድርያስ ተከብረው አይደል እንዴ ከነ ጥንቆላቸው ቁጭ ያሉት? 14 እና 15 ታቦት የተደገመበት የታለ? ቆይ ቃና ላይ ቃና ተዋህዶ ነው አይ ቲንክ። ቃና ተዋህዶ እዚህ ላይ ግቡና መርጌታ ጽጌ ከነ ቪዲዮ ጭምር ነው ያሰጣላቸው። ኦኬ በአባቶቼ አፈርኩ ብሎ ያለበት አርዕስት ላይ ማለት ነው። ኦኬ ሆሲዬ ዩቲዩብ ላይ እስኪላኪው በአባቶቼ አፈርኩ ብሎ የሚለውን ቪዲዮ እዚህ ጋር ፈልጊውና አለ እዚህ ህዝቡን ቪዲዮ በመፈለግ እንዳላደከው እንትን እንዳለ ስለ ዝክረ ኒቅያ ኦኬ ዝክረ ኒቅያ ቤተክርስቲያኑን ገድሎ ተጠናቀቀ። በአባቶች አፈርኩ ይኸው ታዩ አግኝቼዋለሁ። እህትዬ ይሄን ቪዲዮ ግቡና ስሙት ከፈለጋችሁ። ይሄን በአደባባይ የወጣ ገመናዎችን እንደገና እናባብሰዋለን። ይቅርታ ብፁዕ አቡነ ገብርኤል፣ እኔም ጥፋተኛ ነኝ፣ እኛም ጥፋተኛ የሰበኩት እግዚኦ ማረነ ክርስቶስ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ይሄ ነው ብፁዕ አቡነ ገብርኤል ያሉት። ይሄንን ነው በድጋሚ ሳሰማችሁ፣ ይሄንን ነው ያሉት። እሺ ቀጥለው የሰበኩትን ሌላውን አባት የተቃወሙትን በዝክረ ኒቅያ ጉባኤ ላይ ተገኝተው ትልቁ አባት ሊቀ ሊቃውንቱ አራታይ ነው የተናገሩትን ስሙልኝ። ጭብጨባ የለም። ይሄ ነው አስማተኛው ጳጳስ። ይሄ ነው አስማተኛው ጳጳስ። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን
ህገወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያኑ በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ምጽአተ ልብ ይባላል። ተሰውረ ሲሆን ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት በግ የቀበሩት ጳጳስ ናቸው፣ ራሳቸው ናቸው የተናገሩት። በከፍተኛ ደረጃ ነው ጠቅላይ ቤተ ክህነት ግቢ ውስጥ ደግሞ አሁን መርጌታ የሚል የቤተ ክርስቲያን በሽታ፣ የቤተ ክርስቲያን ነቀርሳ፣ የወረደ የተዋረደ የሞተ ትምህርት ማለት ይህ ነው። አራት አይን አላችኋቸው፣ አንድ አይን የሌላቸው፣ መንፈሳዊ አይናቸው የሌለ፣ ስጋዊ አይን የሌላቸው የሚገርሙ እንዴት እንዲህ ይላል? የሚያሳፍር ንግግር እኮ ነው። ቤዛዊተ ዓለም አትባልም የሚለው ህገ ወጥ ስብከት ከየት አመጡት? እንዲሁ ከየት አመጡት? እውነት ለመናገር እንዲሁ ከየት ወለዱት? ሊቅነት ማለት እንደዚህ ገዳይነት ነው እንዴ? እንደዚህ ቀብር ነው እንዴ? ብፁዕነታቸውን ሲያባቸው አሁን የተናገሩት ሰውዬ በእውነት በጾም በጸሎት ያለቁ ከጌታ ከኢየሱስ ክርስቶስ ጋር ቁጭ ብለው አብረው ስለ ምድሪቱ፣ ስለ ዓለሚቱ፣ ስለ ህዝቡ ሲያወሩ የሚያድሩ ልክ ኢየሱስ ክርስቶስ የተሰማውን ለህዝቡ ያለውን ርኅራኄ ያህል የሚሰማቸው ትልቅ አባት ይመስላሉ። ግን ጸረ ኢየሱስ ናቸው። ጸረ ኢየሱስ ናቸው። ማርያምን ወደዱ መሰላቸው እንጂ ጸረ ማርያምን ናቸው። ራሳቸው የፈጠሯት ማርያምን ነው እያወሩ ያሉ። የኢየሱስ ክርስቶስ እናት ማርያም አይደለችም። ይሄን ወቁልኝ። ቤዛዊተ ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ጊዜ ያገኘን መስሏቸው ከፋታቸውን ለመግለጥ ሰውዬ እንተዋወቃለን። መረጃው አለኝ። ስሙ መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፎ የሰጡ ሰው ነው። ትርሶ ሰውዬ ታቦት አይጠቅምም በኩቱ ፌስታል 4 ኪሎ ላይ ይከመር ምንም አያመጣም ብየብል ያላችሁ እናንተ እርሱ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስና ላይ በግ ከነነፍሱ የቀበሩ አባት ነዎት። መረጃው አለኝ። ጉድ ነው። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። ካስፈለገ ለብፁዕ አቡነ ገብርኤል እልቀዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት። እኔ አትነካኩ ባይዘ ቪዲዮን ይዞ ነው የሚያወራው። ማለት ዝም ብሎ እንዳመጣለት የሚያወራ ሰው አይደለም። በግ ከነ ነፍሱ ሀገረ ስብከቱ ግቢ ውስጥ ነው የተቀበረው። ኦርቶዶክስ ተዋሕዶ ክርስቲያን ግቢ ውስጥ ግን አይደለም። እኔ የምልህ ወንድሜ እና ታዲያ እነሱ ካደረጉት ከባቲ አበሳ ይላል እግዚአብሔር። ሁሉን ገበና ሸፋኝ ኃጢአትን ሁሉን የሚያክ ክርስቶስ ነው። ስለዚህ እነሱ ስላደረጉት እኛ ታዲያ ይመለከተናል እንዴ? እነሱ ያደረጉት የራሳቸው ነው። ለዚህ ነው የገደሏችሁ። ኦኬ፣ ለዚህ ነው የገደሏችሁ። በኋላ እነግርሻለሁ። ለዚህ ነው የገደሏችሁ። ኦኬ፣ ለዚህ ነው የገደሏችሁ። አየሽ፣ እነሱ እርኩሰታቸውን አመጻቸውን እንደ ውሃ እየጠጡ እየጨለጡ እናንተ እንዳትቃወሟቸው ዝም በሉ፣ አይመለከታችሁም እናንተ። እነሱ ያደረጉትን እግዚአብሔር ይጠይቃቸው። አንቺ ግን እነሱን የምትናገሪ ከሆነ ኃጢአት ወደ አንቺ ይመጣል ብለው ያሉት የእነዚሁ የመተተኞቹ ቄሶች ወሬ ነው እንጂ አንቺም እነሱም በመድኃኒዓለም ፊት እኮ ነሽ። ይመለከትሻል እንጂ ለምንም አይመለከትሽ። በደንብ ላይ ይመለከተው። እንዴት አድርገው ህዝቡ እንደሚጫወቱበት እነግራችኋለን። እኔም የቤተክርስቲያኒቱ አገልጋይ ስለነበርኩ ማለት ነው። ያገኘን መስሏቸው ከፋታቸውን ለመግለጥ ሰውዬ እንተዋወቃለን። መረጃው አለኝ። መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፎ የሰጡ ሰው ነው። ትርሶ ሰውዬ ታቦት አይጠቅምም በኩቱ ፌስታል 4 ኪሎ ላይ ይከመር ምንም አያመጣም ብየብል ያላችሁ እናንተ እርሱ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስና ላይ በግ ከነነፍሱ የቀበሩ አባት ነዎት። መረጃው አለኝ። ዋው! እለቀዋለሁ። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። ካስፈለገ ለብፁዕ አቡነ ገብርኤል እልቀዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት። እኔ አትነካኩ፣ ወንጌል ሲሰበክ አትነካኩ አልኳችሁ። ቁጭ ነው፣ እግዚአብሔር ያዋርዳችኋል። 15 ጽላት እርሱ ለምንድን ነው የሸጡት? ለሙስሊም እንዲጫወትበታል።
የክርስቲያን አምላክ እያለ እንዲረግጠው ቡና እንዲወቅጥበት እንዲፈልጠው ማገዶ እንዲያደርገው አይደለ? እና ሙስሊም የሚሰግድለት ነው። ለሙስሊም ጠንቋይ እየሸጡት እሱ የናቁትን ታቦት እኔ ብርቀው አይጠቅም የሚቃጠል ብዬ ብል ምንድን ነው ጥፋቴ? ምንም። ወይኔ ፍርድ ቤት እንደው ቸኩሎ አስወጣኝ እንጂ ትንሽ ቀን ብቆይ ኖሮማ ታቦቱን አዋርደዋል ስንባል ይኸው እነ ብፁዕ አቡነ እንድርያስ ለጠንቋይ 15 ጽላት ሽጠዋል አይደለም ሰጥተዋል። የእናታቸውን ስም የእሳቸውን ስም በወረቀት ጽፈው ስም ይሄ ነው የእናቴ ስም ገሊት ነው በዚህ አድርገው ይድገሙልኝ ብለው 15 ጽላት ለሙስሊም ጠንቋይ ሽጠዋል። እግዚኦ ቤተክርስቲያኒቱ ከዚህ የበለጠ መግደል ከዚህ የበለጠ ማዋረድ ምን አለ? እና እኒህ ናቸው እንደ የቤተ ክርስቲያን ተቆርቋሪ ሆነው ቤዛዊተ ዓለም አትባልም የሚለው ህገ ወጥ ስብከት ነው። ጊዜን ተጠቅመው ማለት ምን ለማለት ተፈልጎ ነው? አሁን ይሄ ንግግር ከእሱ አንደበት ይጠበቃል። በእውነት እርሶ ይሄን ማለት ይገባዎታል። የሚጾሙ የሚጸልዩ በእያንዳንዱ ቀን አንዳንዲት ባቄላ እየበሉ የሚያድሩ የሚመስሉ አባት ባይዘው ያለ መረጃ አያወራም። መርጌታ ጽጌ ያውቀዋለሁ በአካል አያወራም። እንዲህ በስሜት በድፍረት መናገር አያወራም። ለእውነት ሟች የሆነ ሰው ነው። ይህንን ይመሰክርለታል። በህይወቱም ተፈትኖ ያለፈ ሰው ነው። ምን አላቸው ኦርቶዶክሳውያን? ለዘንድሮ ጥምቀት ስንት ሙስሊም የደገመበትን ታቦት ልትሰግዱለት ተዘጋጅታችኋል ወይስ ከእንደነኛ አይነት መተተኞች ስር አምልጣችሁ ወደ ጌታ ለመምጣት ወስናችኋል? እህታችን እስቲ እንስማሽ፣ ምን ትያለሽ? በመጀመሪያ እድልን ስለሰጣችሁኝ አመሰግናለሁ። እኔ ግን እንደራሴ ሀሳብ ሁሉም ጋር እግዚአብሔር አለ ብዬ አምናለሁ። ማንኛውም ሰው እኔ እነሱ ምንም አድርገው የፈለገ ነገር ቢጨመላለቁ የፈለገ ነገር ቢያደርጉ እኔ ማምነው የድንግል ማርያም ልጅ ነው፣ ክርስቶስን ነው ማምነው። ስለዚህ እኔ እነሱ ባጠፉት ኃጢአት ክርስቶስ እሱ ከባት ያበሳ ብሏል ክርስቶስ። የማናችንም ጉድፍ ብናየው የማናችንም እጃችን አንዱ ላይ ማውጣት አይችልም። ምክንያቱም እኛ ኃጢአተኛ በደለኛ ነን። ስለዚህ እኔ እንደዛ ነው የማስበው። ሲቀጥል ግን እኔ ማለት ነበርኩ ፕሮቴስታንት ማለት ብዙ ማለት ታምሜ ነበር፣ ብዙ ችግር ደርሶብኝ ነበረ። ብዙ ስብከት ቦታ ሂጅ ተጸልዩልኝ ብዙ ነገር ላይ ነበርኩኝ እና ድጋሚ ነው ወደ ቦታ የተመለስኩትና ምን ልል ወንድሜ ምን ለማለት ፈልጌ ነው እነሱ የሚጠይቃቸው አምላክ አለ። የት ቤተክርስቲያን ነበርሽ? ቦሌ መካነ ኢየሱስ የቱ ጋር ያለው? ወደ ምን ልበልክ ጠፍቶብኛል። ይሄ ታክሲ መያዣ አለ። በታክሲ መያዣ ወደ ታች ወርዶ ቦታው አካባቢው ላይ ቦሌ መካነ ኢየሱስ ነው አካባቢው። ቦሌ የትኛው አካባቢ ላይ? ቦሌ አለ አይደል? ሩዋንዳ አለ አይደል? ሩዋንዳ አለ እኮ ልክ ሩዋንዳ ጋር እንደወረድክ ታጥፋ ያለው ቸርች ነበረ ሲጸለይልኝ የነበረውና ብዙ ነገር ማለት ብዙ መከራ ብዙ ቦታ ነው የሄድኩት እኔ በነገራችን። ኖ አንቺ የትኛው ቤተክርስቲያን ነበርሽ? ሊጸልይልሽ መወሰድሽ ማለት እንደዚህ እኔ ሊጸልይልኝ ነው የሄድኩት እንጂ እንደዚህ በእምነት ውስጥ ጠልቄ አልተቀመጥኩም። በነገራችን ላይ ሊጸልይልኝ ግን ሄጃለሁ። ጴንጤ ነበርኩ አትበያት አይደል? ሊጸልይልኝ ነው ሊባል። እሺ ይቅርታ፣ እሱን አስተካክላለሁ። እሺ ወንድሜ ጴንጤ አልነበርሽም፣ ሊጸልይልሽ ግን መጥተሽ ነበር ማለት ነው። አዎ እንደዛ ነው። ላስተካክለው። እሺ እና እውነታው ያ ስለሆነ ማለት ነው። አንደኛ ሩዋንዳ ጋር መካነ ኢየሱስ የለም፣ ሙሉ ወንጌል ነው ያለው። ሙሉ ወንጌል ቤተክርስቲያን ሊጸልይልሽ መጥተሽ ነበር ማለት ነው እንጂ ጴንጤ ነበርኩ ብለሽ ነው እንግዲህ ቅድም ያወራሽን። ስለዚህ እንደዛ ወደዛ ነገር ነው እየገባው የነበረውና ኖ አልገባሽም። ሊጸልይልሽ ነው የመጣሽው። አንቺ ብቻ አይደለሽም፣ በጣም ብዙ ኦርቶዶክሳውያን ይመጣሉ ሊጸልይላቸው የሚመጡ ሙስሊሞች አሉ። የመጡ ሙስሊሞች ሁሉ ጴንጤ ናቸው ማለት አይደለም። እንዲጸልይላቸው እዚህ ቪዲዮ ላሳይሽ እችላለሁ። እንዲጸልይላቸው ፈውስ ጴንጤዎች ጋር አለ ተብሎ ስለሚታመን እውነትም ስላለ መጥተው ተፈውሰው የሚሄዱ ሙስሊሞች አሉ፣ መጥተው ተፈውሰው የሚሄዱ ኦርቶዶክሶች አሉ። ስለዚህ እንደዛ አድርጊ። ጴንጤ ነበርኩ ብለሻት ወይ ጴንጤ አልነበርሽም፣ ሊጸልይልሽ ግን መጥተሽ ነበረ ለማለት ነው። ከወንድም ነበረ እና እኔ ማለት የምፈልገው በመጀመሪያ ያው እንደዚህ ለማለት ፈልጌ ነው። መጥቼ ነበር ብዙ ጊዜ ታሜ ነበርና ሊጸልይልኝ መጥቼ ነበረ። ተጸልዮልኛል። ብዙ ነገር ማለት ብዙ ፈተና አልፌ ነው እግዚአብሔር ይመስገን አሁን ላይ የቆመኝ ክርስቶስ ማለት ነው። ምክንያቱም ስለኔ ዋጋ ከፍሏል። በየትኛውም እምነት ልኑር፣ በየትኛውም በኩል ልሂድ እግዚአብሔርን ማመን ነው አይደል የሚጠበቅብኝ። እግዚአብሔርን አምነዋለሁ፣ እግዚአብሔርን ወደዋለሁ፣ አምነዋለሁ። ምክንያቱም የትኛውም አምላክ ነው። በቃ እግዚአብሔር ነው። እግዚአብሔር የፈጠረኝ ጌታ ፈጥሮኛል፣ ባሪያው በአምሳሉ ነው የፈጠረኝ ብዬ ነው የማምነው። ስለዚህ ስለነሱ ነገር እኔ አይመለከተኝም ብዬ ነው የማስበው በነገራችን ላይ። ምክንያቱም እነሱን የሚጠይቅ አምላክ አለ። ሁላችንም እንደየስራችን እንጠየቃለን በጊዜያችን ማለት ነው። አሁን ባለንበት ዓለም የኬሌ እምነት ትክክል ነው ልንን እንችላለን። የኔ እምነት ትክክል ነው ልንን እንችላለን። ግን
እውነታውን የሚያውቀው ክርስቶስ ብቻ ነው። ማንም ሄዶ ያየ የለም። ሰው ስህተት ሲሰራ በእግዚአብሔር ቃል ላይ ሲዋሽ በቃ ችግር የለውም ብለን እንለፍ እያልሽን ያለሽው ለምሳሌ ራስሽ የቤተክርስቲያንሽ አባት ጳጳስ ናቸው፣ የቤተክርስቲያኒቷ መሪ አገልጋይ ናቸው። ታቦት በጥንቆላ በማስደገም እንደሚዘጋጅ የተናገሩት የኛ አንደበት አይደለም፣ የራሳቸው ቪዲዮ ቅድም አሰምቶሻልና ይሄንን መናገራቸው እና የሰይጣንን አሰራር ማጋለጣቸው ትክክል አይደለም ያልሽን ያለሽው? አይ እንደዛ አይደለም፣ እንደዛ ሳይሆን እንደዛ እያልኩ አይደለም። ትክክል አይደለም። እኔ አሁን ለምሳሌ አንድ ግለሰብ ነኝ ማለት በማየው ነገር ላዘን እችላለሁ፣ ግን ፍርዱ ለሱ ነው። ምክንያቱም እኛ ልንፈርድም ምንም ለማድረግ ስልጣን የለንም። ፈራጅም ምንም ማለት የሚችለው ክርስቶስ ብቻ ነው። አይወራ ነው አርጊውመንትሽ አልገባኝም ማለት አይደለም። አይወራ ሳይሆን አይደለም። እንዴ እሱማ እያየን ነው። እናንተ ጋር ብቻ አይደለም፣ ሁሉም ጋር የራሳችን የሆነ ችግር አለ። እኛ በየሁሉም በየእምነቱ ስትሄድ የራሱ የሆነ ችግር አለ። በኦርቶዶክስ ተዋህዶ ብቻ ችግር ያለው አይወራ ነው ወይ ተከርኖ ይብሰል። ትውልዱ አሁንም ቢሆን በተጠነቆለበት በአጋንንት በተያዘበት በመንፈስ አሰራር ውስጥ ይኖር ነው እያልሽኝ ያለሽው? አይደለም እንደዛ አላልኩም። ያው ነገር እንደጥስት ነው እንደዛ እኮ ነው አይደለም። እንደዛ ሳይሆን አይደለም። በኦርቶዶክስ ብቻ አይደለም በየሁሉም እምነት የራሱ የሆነ ችግር አለ። ገባ? ያ ችግር ካለ ያንን ችግር እናወራዋለን። አንደባብቀውም። ለምሳሌ እኛ ቤት ዘይት ይሸጣል። የኛም ብቻ ሳይሆን የሁሉንም አንድ ላይ አማክላችሁ አምጡና ከዛ አንድ ላይ ተወያይተን መፍትሄ የምትሰጥበት የሁሉም ነው፣ እንደየዘርፉ ነው። አሁን እኛ ቤት ተጠንቁሎ ምናምን ሳይሆን አሁን የምትይው በደንብ እንድትሰሚ ማለት ነው። ለምሳሌ ረጅም ዘመን ወንድምነትን ካወቅሽው ሶሻል ሚዲያ ላይ ሲያገለግል የነበረ ነው። የሐሰተኛ ነቢያቶችን ይቃወማል። የሚሸጥ ዘይት ምናምን ካለ ይቃወማል። እኔም በዘይት ምናምን የምደግፈው ጉዳይ አለ። የሚሸጥ ዘይት ጸጋን አይሸጥም ብዬ እግዚአብሔርን ጸጋ ሰዎች ለንግድ ማቅረብ አለባቸው ብዬ አላምንም። እንቃወማለን። አሁንም ደግሞ ልክ እንደዚሁ የጥንቆላ አሰራር ያለበት ሰዎችን ወደ ክፋት የሚያዞር ከእግዚአብሔር ሐሳብ የሚያርቅ የትኛውም ትምህርት ደግሞ የትኛውም ልምምድ በእግዚአብሔር ቃል እንቃወማለን። ይሄንን ማድረጋችን ትክክል ነው። ኦኬ፣ ምንም ስህተት የለውም። የሰው ጉድም የሰው ኃጢአት መግለጥ አይደለም። ጥፋት ከሆነ ስህተት ከሆነ ያንን ነገር እንደ እግዚአብሔር ቃል ያልሆነውን ሐሳብ በደንብ መሞገት ተገቢ ነው። ግን እንደው አንቺ ሐሳቡን እንደው እንትንም ነበርኩኝ አሁን ግን ብርሃን በራልኝ ነገር ላይ ነው ያለውትና እያልሽ ስለሆነ ላንቺ ያለኝ ጥያቄ በታቦት ታምኛለሽ? በታቦት እንዴ ማለት ይሄ ጥያቄ ከኔ ማለት እኔ በአሁን ሰዓት እኔ ጥያቄ ልጠይቅ አይደለም የገባሁት። እናንተ የምትናገሩትን በእናንተ በኩል ያለውን ነገር ለመማር ነው የገባሁት። ወንድሜ ነው። አይ ኖ እኔም እኮ እሱ ልናስተምርሽ ነው። ግን በታቦት ታምኛለሽ ወይ ነው ያልኩት። በእግዚአብሔር ነው ማለት ነው። በታቦት አታምኚም እንዴ? ለምን? እግዚአብሔር ታቦትን እኮ እግዚአብሔር ሰጥቷል። አምናለሁ ነው ወይስ አላምንም ነው ታለም? ወንድሜ አሁን እኔ እንደዚህ አይነት ነገር ውስጥ የማላውቀው ነገር ከኔ ትልቅ የሆነ ነገር ከሌሎቹ ይመልሱልህ። እኔ የምችለውን ያህል ብቻ ነው መናገር እንጂ የጠየኩሽ እኔ አሁን አስረጅን ምናምን አላለም። በታቦት ታምኛለሽ ወይስ አታምኚም? ምን ያልሽ? እንዴት አላምንም? አምናለሁ። ክርስቲያን አይደለሁ? አምናለሁ። በማንኛውም ነገር ኦርቶዶክስ ተዋህዶ ባደረገችው ነገር በሙሉ አምናለሁ። በቃ ቅጠሉን ሁሉ መሬት ሁሉ እዚህ ታቦት አሁን ላይ ለአዲስ ኪዳን አማኞች የተሰጠ ጉዳይ ነው ብለሽ ትቀበያለሽ ማለት ነው? እንደዚህ አሁን ለምሳሌ እኔ ኦርቶዶክስ በመሆኔ በመጀመሪያ ኦርቶዶክስ ሆኜ በመምጣቴ እግዚአብሔርን አመሰግናለሁ። በመመረጤ ክርስቶስ እኔን በመምረጥ ኦርቶዶክስ ስላቆየኝ ማለት ነው አመሰግናለሁ እግዚአብሔር። ሲቀጥል ግን ደግሞ በማንኛውም ነገር ማላቀውን ነገር ከማላቀው ሰዎች እረዳለሁ፣ አገናዘባለሁ። ስለ ታቦት አላውቅም እያልሽኝ ያለሽው ለምንድን ነው? ማላቀው ነገርኩ እኮ አምንበታለሁ። በደንብ አድርጌ ነው ማምንበት፣ በደንብ አድርጌ ነው የምኖርበት እያልኩ ነው። እየኖርኩበት ነው። እስካሁን ወደፊትም እንደዛ ነው። እሺ፣ በደንብ ነው የምታውቂው፣ በደንብ ነው የምታምኚበት። እኔ የድንግል ማርያም ልጅ ነኝ እና በጣም ነው ሁሉ ነገር ቤተክርስቲያን ችግር የለም። እስኪ ከእግዚአብሔር ቃል የማርያም ታቦት የሚል እስቲ ያሳየኝ። የማርያም ልጅ ስለሆንሽ ግራ ይገባሻል ብዬ አላስብም። እስኪ የማርያም ታቦት የሚል እስቲ ያሳየኝ። ለምንድን ነው? ቆይ እሺ፣ አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ። እሺ፣ እኔ አሁን ለምሳሌ አንድ ጥያቄ አንተ ጠየቀኝ፣ መልስ እየጠበቅኩኝ። እኔ ደግሞ ልጠይቅህ እኮ ነው። መልስ እየጠበቅኩኝ ነው። የማርያም ልጅ መልስ እየጠበቅኩኝ ነው። አይደለም ልንገርህ፣ በነገራችን ላይ እናንተ ሲጀመር ማለት ነው እኔ አንድ ጥያቄ ለእናንተ አለኝ፣ ሌላ ነገር ሳይሆን ለምንድን ነው ወጣ ብላችሁ ለምን እስኪ ራሳችሁ ለምንድን ነው እስኪ ማትጎበኙት? እስኪ ራሳችሁን ቤት አጣሩት። መጀመሪያ ኦርቶዶክስን ብቻ ለምንድን ነው የምትናገሩት? እኔ በጣም ነው የሚሰማኝ። መብርሃን እስኪ እናንተን ቤት ግቡና እስኪ አጣሩት፣ እስኪ ቤታችሁን
የኛ ብቻ ነው እንዴ? ከኛ ላይ ምንድነው እንደዚህ ያጣመዳችሁ? ሰው ደግሞ በግዴታ እኮ አይደለም በፍቅር ነው መመለስ የምትችሉት። በፍቅር ነው አይደል? ማናውቀውን ነገር ልታስረዱን ግድ ነው። ለምንድነው አይዞሽማ አትለኝ? ምን የክርስቲያን ልጅ ነኝ መድኃኒዓለም ይፈጠረኝ ድንግል ማርያም አይደለሽ እንዴ? እህቴ አይደለሽ እንዴ? አይዞሽ ነው የምልሽ። ለምን አይዞሽ እንደምልሽ ለምን አይዞሽ እንዳልኩሽ። ኧረ እናንተን አይዞሽ ልበላችሁ። እኛ ቤት ውስጥ የምንሰግድለት እንጨት የለም፣ የምንሰግድለት ጣውላ የለም፣ እንጨት የምንሰግድለት ጠረጴዛ የለንም። ኦኬ ለምንድን ነው የሌለን? የሚሰገድለት በሰማይ ያለ መንፈስ የሆነ አንድ አምላክ ብቻ ነው። ተሸክመን እሺ ንስሐ እንኳን የምትገቡት በማን ነው? እሺ ንስሐ በምንድን ነው የምትገቡት? እንዴት ነው ነፃ የምትወጡት? ንገረኝ እስኪ። አልጨረስኩም። እሱን ደግሞ እነግርሻለሁ። አንዳንዴ ያው ስሜታዊ ስለምትሆኑ ነው እንጂ አሁን እንዳልሽው የማርያም ልጅ ነኝ አልሽ፣ የእግዚአብሔር ልጅ እንኳን አይደለሽም። አይሽ እኛ የእግዚአብሔር ልጆች ነን። ኦኬ የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ የተወለድን፣ በመስቀል የተገኘን፣ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ህይወትን ያገኘን ልጆች ነን። የማን? የእግዚአብሔር ልጆች ነን። እኛ የእግዚአብሔር ልጆች ነን ብለን ስናወራ ማርያምን እየናቅናትና እያጥላላናት ግን አይደለም። ለምን ትረጁ እፈልጋለሁ። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ማርያም ታቦት አላት የሚል ትምህርት የለም። እሺ ይቆናል። ኦልራይት እሺ ሁለት ብዙ አይደለም ሰዓት አደረሰው ብቻ። ኦኬ ይቆናል። እና አይሽ የእግዚአብሔር ቃል ውስጥ እምነትሽን ካላገኘሽው መታደል አይደለም ባይዘው። ኦኬ ምንም ብቻ እኔ ልመንበት ሰው እኮ እንጨትም እግዚአብሔር እኮ ሰጥቷል። እንጨትም ቢሆን እኔ ላምልክበት ልውደደው ብቻ በቃ የኔ ይሁን። እሱ ብቻ አይደለም እንጨትን ማመን በራሱ ስኬት አይደለም። የፈለኩትን ማምለክ እችላለሁ አይደለ? መብቴ ነው አይደለ? ልክ ነው፣ መብትሽ ነው። ግን ትክክል ነው ማለት ግን አይደለም። ይኸውልሽ እሱን ነው ማስተካከል ያለብሽ። ሰው በጨረቃ ሊያምን ይችላል፣ በውሃ ሊያምን ይችላል፣ በዛፍ ሊያምን ይችላል። ኦኬ መብቱ ነው። ትራስ ወለደኝ ትራስ አምላኬ ነው ሊል ይችላል፣ መብቱ ነው። ምንም ጥያቄ የለውም። ኦኬ የሱ መብት ግን ትክክለኝነቱን አያሳይም ነው። ኦኬ አሁን አንቺ መታደል ነው አልሽ። መታደል የሚሆነው ኦርቶዶክስ መሆን አይደለም። መታደል የሚሆነው በእግዚአብሔር ቃል ውስጥ ሰው መኖር ሲጀምር ነው። ለእግዚአብሔር ሐሳብ መገዛት ሲችል ነው። ኦኬ ከዛ ውጪ የመታደል ምልክት አይደለም እሱ። ለምሳሌ ጌታ በፍጹም ማለት ነው አንቺን ኦርቶዶክስ ሆነሽ እንድትፈጠሪና እንድትወለጂ አደረገኝ አትበይ። መታደል አይደለም። ለምን አሁን ያለሽበት ቤተ እምነት ውስጥ ለምሳሌ በደምብ እንድትረጁ ነው የምልሽ። ለግዑዝ ትሰግጃለሽ። ለግዑዝ መስገድ መታደል ነው እንዴ? አይደለም። እታለም ኢየሱስ አማላጅ አይደለም ብለሽ ታምኛለሽ። ይሄ እኮ መታደል እኮ ነው። አረ ወይኔ አረ እንደዚህ እኛ ብለን አናውቅም። የትኛው መጽሐፍ ላይ ነው እንደዚህ ያልነው? እሺ ንገረን እስኪ። እኔ እኮ ተቃራኒ ነገር የምታመጡት ነገር ነው ግራ ገብት የሚለኝ። የምንም ነገር እኛ ክርስቶስ አምላክ ነው እናምንበታለን። ሰማይና ምድር የዘረጋ ያለ ምሰሶ ፍጥረትን ሁሉ የፈጠረ አምላክ ነው። ስለዚህ ለኛ ሲል በቀራኒው መስቀል ላይ የተሰቀለው አይደል? እናምንበታለን። ኦርቶዶክስ ተዋህዶ ቤት ነው። አሁን ከስሜት ባሻገር አታምኝበትም ማለት እናቴን ነው የምነግርህ። አምንበታለሁ። እስኪ ለምን አታምኝበትም የምትለኝ እንዴ? ለምን እንደሆነ ላሳይሽ። እሺ ዛሬ ብትሞቺ ይሄ ኢየሱስ ያድነኛል ያልሽው ኢየሱስ ያድንሻል? አዎ እናቴ በደንብ አድርጌ ያድነኛል። እንዴ ቀራኒው ላይ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ለኔ እኮ ነው። እንዴት አልድንም? የድንግል ማርያም ልጅ እንዴ ያድነኛል። ችግር የለም። ዛሬ ብትሞቺ የት ነው የምትገቢው? ገነት ወይስ ሲኦል? ገነት ክርስቶስን እንጂ እንዴት ሲኦል እገባለሁ? እንዴ ክርስቶስን እኮ ነው ያዝኩት። ኃጢአት በደል የለብኝም እያልሽ ነው ያለሽ? እኔ ኃጢአተኛ በደለኛ ነኝ፣ ግን በንስሐ እታጠባለሁ፣ እነጻለሁ። በንስሐ በስጋ ደሙ ክርስቶስ በዋጀው ቃል ኪዳን እነጻለሁ፣ እታጠባለሁ። ስለዚህ ጾሜ ሰግጄ ጸልዬ ክርስቶስን ማግኘት እንዴት እንዳለብኝ ጠንቅቄ ማወቅ የምችልበትን ነገር በሙሉ አስተካክላለሁ። ያለ ስራ በጣም ጥሩ እኮ ነው። እኛ እንደዚህ ያለ ለውጦች ነው ማየት የምንፈልገው፣ ግን ሪል መሆኑን ነው እንመረዳት የምንፈልገው። ያለ ስራ እሺ፣ እናንተ ጋር ግን አይጾምም፣ አይሰገድም፣ አይጸለይም ለምን? እሱ የተሳሳተ አመለካከት ነው ያለሽ። ስለዚህ ያለ ስራ በኢየሱስ ክርስቶስ በመስቀል ላይ በሰራው የማዳን ስራ ብቻ እሱን በማመንሽ ብቻ የዘላለም ሕይወት ታገኛለሽ ብለሽ ታምኛለሽ ማለት ነው። እኔ እሱን አምናለሁ። እንካ ልንገርህ፣ በነገራችን ላይ ማንም ሰው የትኛውም ሰው ቢሸወድ እኮ ከመሆን ላይ ቆመሽ አውሪ። ዛሬ ብትሞት ኢየሱስ ክርስቶስ በሰራልሽ የመስቀል ስራ ብቻ እሱን ደግሞ አምነሽ ብቻ የዘላለም ሕይወት አለሽ። ክርስቶስን አምኜ ኢየሱስን በማመን ብቻ አዎ እግዚአብሔር ያው እኔ በነገራችን ላይ በስራዬ ነው ማምነው። እንደ ስራዬ ነው ብዬ ነው ማምነው። ምክንያቱም እኔ ኃጢአተኛ፣ ቆሻሻ፣ ወራዳ፣ ኃጢአተኛ፣ በደለኛ ስለሆንኩ አልገባም። ምክንያቱም ለምን እኔ 24 ሰዓት ዲን አስጥቼ ኢየሱስ አለ ብዬ ኢየሱስ አይደለም እንደዚህ አትበል እንዴ! እንደዚህ አትበል። 24 ሰዓት እንደፈለኩ ክርስቶስን አገኛለሁ ማለት ዘበት ነው። ኧረ እንደዚህ እንዳትል ዳኒ። ልክ እኮ ነው። እንደዚህ ኦርቶዶክስ በጸሎት በስግደት በመጾም ክርስቶስን በመፈለግ እሱን በመምሰል እኔን ምሰሉ ብሎናል። እሱን መምሰል አለብን፣ ክርስቶስን መምሰል አለብን። ገባ? ክርስቶስ 40 ቀን 40 ሌሊት ጾሟል። ክርስቶስ እንደ ጾመው እኛ መጾም መጸለይ አለብን ብዬ ነው የማምነው። ገባ? ዝም ብዬ
ዝም ብዬ ኢየሱስ ያድነኛል ብዬ መንገድ ላይ መጽሐፍ ቅዱስ ይዤ ኢየሱስ ያድናል ወደኛ ክርስቶስ ያስገባቸዋል ማለት አልችልም። ምክንያቱም ክርስቶስ የሚያድለው እንደ ስራችን ነው ብዬ ነው ማለት። በቃ አየሽው። አሁን ዲስ ኢዝ ኦርቶዶክስ። አሁን ቅድም ጴንጤ የነበርሽው ቅድም ምን እንዳልሽው ላስታውስሽ። አዎ ዛሬ በሞት ገነት እገባለሁ እንዴ ኢየሱስን አምኜ እንዴት ሲኦል እገባለሁ አልሽ። ያ የጴንጤ ትምህርት እንደ ስራዬ ነው ያልኩህ እኮ እንደ ስራዬ ነው አልኩህ እኮ ወንድሜ እንደ ስራዬ ነው ብዬሃለሁ። ስታወሪ ሰማሁሽ አይደል? አየሽ ቅድም ሳታውቂው ጴንጤ ሆነሻል። ደስ ይል ነበር። ለምን ኢየሱስን አምኜ ዛሬ በሞት መንግስተ ሰማያት እገባለሁ የእግዚአብሔር መንግስት ወርሳለሁ ስትይ በኢየሱስ ላይ መታመንሽን አሳይተሽን ነበር። እሺ ለምን ያድነኛል ያልሽው ኢየሱስ እንዳዳነሽ እርግጠኛ ነበርሽ። አሁን ግን ያድነኛል የምትይው ኢየሱስ አላዳነሽም። ለምን? በስራሽ ነው የምትድኘው። የት እንደምትገቢ አታቂ። አሁን ይሄ ባይዘው መታደል አይደለም ወንድም ለታው ማይክ ከፈት። እሺ አይ ወዲያውኑ 2 ደቂቃ ሳትቆይ እኮ ወራዳ ነኝ ቆሻሻ ነኝ ባለጌ ነኝ እኮ አልሽ። ደግሞ ወዲያውኑ ተመለሰ። ከዛ በስራዬ ኃጢአተኛ ነኝ እኔ አንዴ እኔ ታውሪ። እሺ ወንድሜ አንዴ በክርስቶስ አምኜ ድናኛል። ከወንድምነት ጋር መቀጠዩ አንዴ ክርስቶስን አምኜ በሞት መንግስተ ሰማያት እገባለሁ አልሽ። ወዲያውኑ 2 ደቂቃ ሳትቆይ እኔ ባለጌ ነኝ እኔ ቆሻሻ ነኝ እኔ ርምጥምጥ ነኝ ግን በስራዬ ነው አልሽ። እዚህ ጋር ምጥምጥነትሽን ቆሻሻነትሽን አምነሽ በደረኝነትሽን አምነሽ ደግሞ ቀጣ ወዲያው ደግሞ በስራዬ ነው የምገባው አልሽ። በሱም አልተደገፍሽም በሱም አልታመንሽም። በስራሽም ደግሞ እንዳይሆን ቆሻሻ ነኝ ምናምን ነገር ብለሽ አልሽ። ወንድም ነቀጥሉ 2 ደቂቃ እንኳን አልቆየም። ሲጀመር ሁላችንም እኮ የየስራችን አለ ያ በቃ እንዴ እኔ ራሴ ነው የማወራለት። ማንም ሰው ዳኒ የንገር አንድ ነገር ልንገር፣ ማንም ሰው ጉድፍ የሌለበት የለም። ሁሉም ሰው ኃጢአት አለበት። ማንም ሰው የትኛውም ፓስተር የትኛውም ካህን የትኛውም ምንድነኝ የሚል ሁሉ ኃጢአተኛ በደለኛ ነው። በክርስቶስ ፊት ማንም ንጹህ የለም። ገባ? እዚህ ጋር ግን የምገባው ድነት ያለው ብዬ ማምነው በራሴ ንስሐ ስገባ ስጾም ስጸልይ 24 ሰዓት ወጥቼ ጌታ ያድናችኋል ብል በምን ምክንያት ያለ ስራ ያለ ተግባር እድናለሁ ወይ ብዬ አምናለሁ። በዚህ ገባ? መጀመሪያ ክርስቶስን ለመፈለግ እሱ መምሰል ያስፈልጋል ብዬ ነው ማምነው ዳንዬ። በዚህ አምናለሁ። ሲቀጥል ግን ክርስቶስ በክርስቶስ እገባለሁ እድናለሁ እኩት ይሄንን እየዘጋን እንሂድ። እሺ ምንድነው አሁን የተስማማነው ካንቺ ንግግር? ኦኬ ኃጢአተኛ ነሽ ነኛው አውቃለሁ። በደለኛ ነሽ አውቃለሁ። አዎ ይሄ ኃጢአተኛና በደለኛ የሆነ ሰው ቢሞት የት ይገባል? እሱ ስራው ነው አልኩ። እሱ ስራው ነው የሚያድነው፣ ስራው ነው የሚወስነው። ስራውማ ነገርሽን እኮ ስራው ኃጢአተኛን እና ታዲያ እሺ በእናንተ ጋር መተን ደግሞ ነፃ በእናንተ ጋር ሌላ ኃጢአተኛና በደለኛ ሰው ቆይ ስለኛ እናወራለን። ችግር የለም። አሁን ስላንቺ እንጨርስ። ኦኬ ኃጢአተኛና በደለኛ የሆነ ሰው ስራ ያለው ሰው ቢሞት የት ይገባል? እኔ እንደራሴ የምገባው እኔ ብዬ ማምነው በራሴ ማለት ነው። ኃጢአተኛ በደለኛ ነኝ አይደለ? እግዚአብሔር ኃጢአቴን ይቅር ካላለኝ በንስሐ ካልታጠብኩ ካልጾምኩ ካልጸለይኩ ኃጢአት ካለብኝ ሲኦል ነው የምገባው ብዬ ቀጥታ አምናለሁ። አሁን ስለዚህ ሰው ነው እያወራን ያለው። ይኸው ኃጢአተኛ ነኝ ብለሻል፣ ስራ የለሽም እኮ ስላንቺ ነው። ሲኦል ነው የምገባው። አዎ ሲኦል ነው የምገባው። ፍቅር ስሜት ነው። በቃ የጠየኩሽ ብቻ ነገር ብትሞች የት ነው የምትገቢው? ሲኦል ነው የምገባው ኃጢአት ካለብኝ። አዎ ኃጢአት አለብሽ በደለኛ ነኝ ብለሻል። ስለዚህ ሲኦል ነው የምትገቢው እኮ ግልጽ ነው። እሺ ሁሉም ኃጢአት አለብሽ ስላለች እኮ ትገባለች ማለት አይደለም። ምን ታረጋለህ ወይስ ትወርዳለህ? ወዳጅ ከሁለት አንዱ ምርጥ። ችግር የለም እኔ እነግረዋለሁ። ችግር የለም ወንድሜ። አዎ እገባለሁ። እግዚአብሔር በቸርነቱ ታወራለህ። ማን ነው አየነና ምን እንዴት ነው የሚነበበው? ስም ኦኬ አየነው ወረድክ። አየ ሲሰጣችሁ ታወራላችሁ። እሺ ሲሰጣችሁ ታወሩ ነበር። ወረዳችሁ ማለት ነው። ጠብቃችሁ ታራ ብታወሩ ጥሩ ነበር። ወንድም ነቀጠል። እሺ ጸጋ ይብዛል። እንዳትወርዱ ሞዴሬተሮች እንዳያወርዷችሁ በመሃል አትግቡ። እሺ እንዳትረብሹ ማለት ነው። ስጨርስ እሷ ታወራላችሁ። እሺ ሲኦል ነው የምትገባው። ኢየሱስ ሲኦል ነው የምትገባው። ችግር የለም። ኢየሱስ ማንን ለማዳን ነው የመጣው? ማንን ለማዳን ነው የመጣው? ክርስቶስማ እኛን ለማዳን ነው የመጣው። ጻድቃንን ወይስ ኃጢአንን? ኃጢአንን ለማዳን ነው። እኔ ለኃጢአን ነው እንጂ ለጻድቃን አልመጣሁም ብሏል። ሊያድን ነው የመጣው አልሽን? ኃጢአንን ሊያድን ነው የመጣው። ምን ለማዳን ነው አልሽን? ኃጢአንን ኃጢአን በኢየሱስ ይድናሉ ብለሽ ታምኛለሽ? ይድናሉ። ምሕረት እንደ ስራችን ነው። እኔ በስራዬ ነው ማምነው። አሁንም ቢሆን በስራዬ በተግባሬ እርግጠኛ ነሽ? ቆይ እኔ አሁን ፎከስ አድርጊ። አሁን እኔ ስላንቺ ስራ አላወራሁም። ያንቺ ስራማ ጨረስን። ስራሽ ኃጢአተኛ ነው በደለኛ ነው ወይም የተለየ ነገር ነው። እኔ አሁን እያወራሁኝ ያለሁት ስለ ኢየሱስ ነው። ኦኬ ኢየሱስ ነገርኩህ ለማዳን ስልሽ ኢየሱስ ኦኬ ኢየሱስ ማንን ለማዳን መጣ ስልሽ ኃጢአተኛን አልሽኝ አይደል? ኃጢአተኛን ለማዳን ነው። እርግጠኛ ነሽ ኃጢአተኛ በክርስቶስ ኢየሱስ ይድናል? ይድናል። እርግጠኛ ነሽ? ተግባር ባለው ክርስትና ነው። ኃጢአተኛ በክርስቶስ ኢየሱስ ይድናል? በኢየሱስ ይድናል። ግን
በትክክለኛው ኢየሱስ ስራው ማለት ዓለም እኮ ጨረስን። ኃጢአተኛና በደለኛ ሰው ነው እያወራን ያለ ነው። አትደበቂ። ኃጢአተኛና በደለኛ ሰው ስራው ምንድን ነው? አልደበቅም። እሺ እኮ የጠየኩሽን ነገር ስሚኝ። አታለም ስሜት አያቱኝ። ኢየሱስ ኃጢአተኛን ያድናል ወይ? ኃጢአተኛ በደለኛን ሰው ያድናል ወይ? ኢየሱስ ያድናል። አዎ ያድናል። እርግጠኛ ነሽ? ያድናል። ግን በትክክለኛው መንገድ ከሄድክ ያድናል። በትክክለኛው እምነት ላይ ካለ ያድናል። ትክክለኛና መንገድማ መሄድ እኮ አልቻለም። እታለም በትክክለኛ መንገድ መሄድ ቢችል ኖሮ ኢየሱስ አያስፈልገውም ነበር። ኦኬ ይሄ ሰው ትክክለኛ መንገድ ላይ የሆነ ሰው አይደለም። ምንድነው እሱ ስራው ካልሽን ኃጢአተኛና በደለኛ ሰው ነው። ኦኬ አንቺ እኮ ብትይ ኖሮ እስከ ዛሬ ድረስ አሁን ላይ ዛሬ ላይ ቆመሽ ምናልባት እድሜሽን ካልተሳሳትኩ ዝም ብዬ ብገምት እንደው 22 ብዬ ልያዝ። ኦኬ ካበዛው እሺ 22 ዓመት ብዬ ልያዝ። ኦኬ 22 ዓመት ሙሉ ኦርቶዶክስ ሆነሽ ይሄው ዛሬ ድረስ ኃጢአተኛና በደለኛ ነሽ። አይሽ ሰው በራሱ ኃጢአተኛ የሰው ልጅ ከኃጢአት አይነጻማ ጎበዝ። አይሽ ስለዚህ ስራ የሚባል ነገር አታውሪ። ኦኬ ምክንያቱም ከኃጢአት ከበደል መንጻት ስለማይችል ሰው ኃጢአተኛ ነው፣ በደለኛ ነው። ስለዚህ ስለ በደለኛና ስለ ኃጢአተኛ ነው እያወራን ያለ ነው። ኦኬ ስለ ኃጢአተኛና ስለ በደለኛ ሰው እየተነጋገርን ያለ ነው ማለት ነው። ስለዚህ ይሄ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ይድናል ወይ? ኢየሱስ ያድነዋል ወይ? ይሄን ኃጢአተኛና በደለኛ ሰው ይድናል። እኔ እኮ ዳኒ እንዴት እንደማስረዳ አላውቅም። ነገርኩህ እኮ እኔ በራሴ በኩል ኃጢአተኛ በደለኛ ነኝ ብዬ ካሰብኩኝ ነገርኩህ እኮ እኔ ክርስቶስ ማዳን የሚችለው እንደ ስራዬ ነው ብዬ። እሺ አንዴ ስራማ ይሁን ነገርሽን እኮ ስራሽ ኃጢአተኛና በደለኛ ሰው ነው። ይኸው ዛሬ 22 ዓመት ሙሉ በኦርቶዶክስ ውስጥ ኖረሽ ዛሬ እንኳን ስራሽ እኮ ኃጢአትና በደል ነው። ይሄ ስራሽ የታባሽ ያልስልሽ ቅድም ነገርሽን እኮ ሲኦል ነው አልሽን። ይኸው ሲኦል ነው የሚያስገባኝ ብለሽኝ ኦራይት ጽፈናል ይዘናል። ስራዬ እያልሽ አታውሪ። ስራሽ ያንቺ ስራ ሁሉ ጊዜ አስታውሺ። ስራሽ ሲኦል ነው የሚያስገባሽ። ኦኬ ስራ እንዳለው ሰው አክት አታርጊ። በቃ ስራሽ ሊተራሊ የሚያስገባው ሲኦል ነው። የስራ ዋጋ ሲኦል ነው። ምክንያቱም መጽሐፍ ሲናገር የኃጢአት ደሞዝ ሞት ነው ነው የሚለው። ስለዚህ የኃጢአት ደሞዝ ምንድነው? ሞት ነው። በቃ ኃጢአተኛ ነኝ በደለኛ ነኝ ያለ ሰው ካለ በቃ እሱ ሟች ነው። አለቀ። ሌላ ምንም ለሰራው ስራ የሚገባው የተሳቀው እንዳይሞት በምንድን ነው የሚድነው? እሺ እንዳይሞት በምንድን ነው የሚድነው? እሺ እነግርሻለሁ። እሱ አሁን በምንድን ነው የሚድነው? ወሳኝ ጥያቄ ነው። የሚድነው በጣም ወሳኝ ጥያቄ። የሚድነው ያው ጽፌዋለሁ። በምንድን ነው የሚድነው? ጽፌዋለሁ። ይሄ የኔ የምመልስልሽ ጥያቄ ነው። እሺ አሁን መጀመሪያ አንቺ ይድናል ብለሽኛል። ኦኬ ይድናል ብለሽኛል። ኦኬ የዳነ ሰው የት ነው የሚገባው? ገነት አይደል? ገነት ይገባል። ገነት። እሺ አንቺ ኃጢአተኛ ነሽ? አዎ። በደለኛ ነሽ? አዎ። በክርስቶስ ኢየሱስ ታምኛለሽ አይደል? አምናለሁ። አዎ። ኢየሱስ ያድንሻል? ኢየሱስ ያድነኛል። ሊያድነኝ መስሎኝ በቀራንዮ መስቀል ላይ የተሰቀለው። እሺ ያ በቀራንዮ መስቀል ላይ የተሰቀለሽ ኢየሱስ አድኖሻል? ዛሬ አድኖኛል። ነው እየኖርኩ ነው። ግን በራሴ ጥፋት በራሴ ስነ ምግባር ጉለት ብዙ ኃጢአት ስለምሰራ ከእግዚአብሔር ፊት ላልቀርብ እችላለሁ። በዲያብሎስ እጆች ልወድቅ እችላለሁ። እንዳትረሺ ኢየሱስ የመጣው ማንን ለማዳን ነው ብለናል? እኛን ለማዳን፣ ኃጢአተኛን ለማዳን። ኦኬ ሶ ሁል ጊዜ ኃጢአት ትዝ ሲልሽ አዳኝሽ ኢየሱስ ትዝ ሊልሽ ይገባል። ኦኬ ሶ ኢየሱስ ያዳንሽ የመጀመሪያ ቀን ብቻ አይደለም። በህይወት ዘመን እስካለሽ ድረስ ኢየሱስ ክርስቶስ የከፈለልሽ ዋጋ ነው የሚያድንሽ። ለምን? ኢየሱስ የመጣው ኃጢአተኛን ምን ለማድረግ ነው? ለማዳን ነው የመጣው። ኢየሱስ የመጣው ሁሉ ጊዜ አይምሮሽ ላይ መቀመጥ ያለበት ጉዳይ ኃጢአተኛን በደለኛን ለማዳን ነው። ኦኬ በእግዚአብሔር ቃል እናድርገው። በእግዚአብሔር ቃል ሲሆን እንድንግባባ ኮመን አንደርስታንዲንግ እንዲኖረን ማለት ነው። ኦኬ ይሄው የእግዚአብሔር ቃል ምን ብሎ እንደሚያወራ እንየው። ሶሪ እሺ መርሳት የሌለብን ጉዳይ ምንድነው? ኃጢአተኛ በደለኛ ሰው በማን ነው የሚድነው አለ? በኢየሱስ ነው የሚድነው። ሶ ኃጢአት አለብኝ የሚል ሰው ሁሉ ጊዜ ማንን ነው መፈለግ ያለበት? ስራውንማ አያድነውም እኮ ጨረስን። ሰውየው ኃጢአት አለበት በደል አለበት ካልን የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ ያ ሰው ሲኦል ነው የሚገባው ማለት ነው። አለቀ። ሟች ነው ያ ሰው። በኃጢአት በስራዬ በበደሌ ካለ ስራውን ራሱን ማንነቱን የሚያይ ከሆነ ያ ሰው ሲኦል ነው የሚገባው። እዚህ ጋር ደግሞ ሌላ የተቀመጠለት መንገድ አለ። ምን የሚል? ኃጢአተኛ በደለኛ ሰው የሚድንበት የዘላለም ሕይወት የሚያገኝበት ማለት ነው። ኦኬ ሶ ይሄንን ኢየሱስ ክርስቶስን ሁሌ ስናስብ ማሰብ ያለብን ኃጢአትና በደልን ማሰብ መቻል አለብን። ኢየሱስ የመጣው ኃጢአትና በደለኛን ምን ለማድረግ ነው? ለማዳን ነው። ስለዚህ ኃጢአተኛ ነኝ ሰው ካለ በደለኛ ነኝ ሰው ካለ ሁሉ ጊዜ ሊፈልገው የሚገባው ማንን ነው ማለት ነው? መዳን ከፈለገ ኢየሱስን ነው። ኦኬ መዳን ከፈለገ ማንን ነው መፈለግ ያለበት? ኢየሱስን ነው መፈለግ ያለበት። ስራውን ካለማ ስራው አያድነውም። ስራው ሞት ነው። ሶ ለኃጢአተኛና ለበደለኛ መድኃኒቱ ማን ነው አለን? ኢየሱስ ነው አለን። ስለዚህ ኢየሱስን ነው መመልከት ያለበት። ከእግዚአብሔር ቃል አንድ ክፍል ላንብብልሽ። እንደዚህ ይላል። ያው
አሁን በደምብ ስሚ። ነገር ግን ምን ለማይሰራ እሺ፣ አንብብልን፣ ችግር የለም። ለማይሰራ ያለው የጽድቅ ስራን ነው። ባይዘው ህግን መጠበቅን ነው ለማይሰራ የተባለው። ኃጢአትን ለማይሰራ እያለ አይደለም። ኃጢአትን ይሰራል፣ ግን ሊያድነው በእግዚአብሔር ፊት ትክክል ሊያደርገው መንግስቱን ሊያወርሰው የሚችል ስራ የለውም ነው እያለ ያለው። ኦኬ። ነገር ግን ምን ለማይሰራ ምንኛውን ይላል? ኃጢአተኛውን ምን በሚያደርግ በሚያጸድቅ ለሚያምን ሰው እምነቱ ምን ሆኖ ይቆጠርለታል? ጽድቅ ሆኖ ይቆጠርለታል። አየሽ? ለየትኛው ሰው ማለት ነው? እታለም ላንቺ ለኔ ማለት ነው። ለኃጢአተኛ ለበደለኛ ሰው ስራውማ ምንም ኃጢአት በደል ነው፣ ሞት ነበር የሚገባው። እግዚአብሔር ግን ምንም ቆጠረለት? ጽድቅማ የለውም። እምነቱ ነው ጽድቅ አድርጎ ይቆጠረለት። ማንን? ማመኑን፣ ያድነኛል ያለውን ኢየሱስን። ቅድም የጠየቅሽን ጥያቄ ይኸውልሽ፣ ምንድን ነው ካልሽ በኢየሱስ። እንዴት ነው ምንድን ነው ካልሽ አምነ ነው። ምን የሚለውን ምናምነው ጌታ ኃጢአተኛን የሚያጸድቅ ይኸው፣ ኃጢአተኛንም በሚያጸድቅ ለሚያምን ሰው ማንን? ኃጢአተኛን። ይሄ በጣም ከባድ ቃል ነው። ባይዘው ማንን የሚያጸድቅ? ኃጢአተኛን የሚያጸድቅ። ኃጢአተኛን የሚያጸድቅ እግዚአብሔር አለ ብለሽ ታምኛለሽ? አላህ የለም። አየሽ፣ የለም ካልሽኝ ገና አላመንሽውም ማለት ነው። ኧረ አለ ለማለት ፈልጌ ነው። አይ እዚህ ይቅርታ፣ የምር እዚህ ጋር ስራ ይዤ ነው። ይቅር በለኝ በማለት ለዛ ነው። እሺ ወንድሜ፣ አየሽ፣ ማንን ነው የሚያጸድቀው እግዚአብሔር? ኃጢአተኛውንም በሚያጸድቅ ለሚያምን ሰው። ክርስትና ይሄ ሰውየው የሚጸድቀው ኃጢአተኛን የሚያጸድቅ ማን አለ ብሎ ስለሚያምን እግዚአብሔር አለ። እሱ ሰው ምን ያደርግለታል? እምነቱን እግዚአብሔር ጽድቅ አድርጎ ይቆጥርለታል። ስለዚህ ለኦርቶዶክሳን ያለን ቻሌንጅ ምንድነው? ኃጢአተኛን የሚያጸድቅ እግዚአብሔር አለ ብላችሁ ታምናላችሁ? ጥያቄው እሱ ነው። አንቺ ኃጢአተኛ ነሽ፣ በደለኛ ነሽ። ስራሽ የእግዚአብሔር መንግስት አያስወርስሽም። አሁን ባየነውና በተረዳነው ባነበብነው ክፍል መሰረት እህቴ እግዚአብሔር ያጸድቀኛል፣ ዛሬ በሞት ገነት እገባለሁ ብለሽ ታምኛለሽ? እምነት ማለት እሱ ነው። እምነት ማለት የማይቻለውን ነገር እንደሚያሻግርሽ መቀበል ማለት ነው። አንቺ እንደ ሰው የሚገባሽ ሞት ነበረ፣ ግን ካመንሽው ጌታ የተነሳ ከኢየሱስ የተነሳ ዛሬ እንኳን ብሞት ገነት እገባለሁ ካልሽ አንቺ ምንድነሽ? አማኝ ትባያለሽ። አየሽ፣ አማኝ ማለት እሱ ነው። እምነት ማለት ይኸው ምን ማለት እንደሆነ የእግዚአብሔር ቃል ምን ብሎ እንደሚናገር ላሳይሽ። እምነት የእግዚአብሔር ቃል እንደዚህ ብሎ ነው የሚያወራው። ምንድን ነው የሚያወራው? እምነት ተስፋ ስለምናደርገው ነገር ምን የሚያደርግልን? የሚያስረግጥልን። ሃሌሉያ! ምን ተስፋ ስለምናደርገው ነገር የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ሰው በኢየሱስ አምናለሁ ካለ ኃጢአተኛን በደለኛን ሰው እግዚአብሔር በልጁ በክርስቶስ ኢየሱስ ስላመነ ኢየሱስ ያድናል ብሎ የሚያምን ሰው ዛሬ ቢሞት የት ይገባል? በእምነት ሲናገር ገነት ይገባል። ከምን የተነሳ? ካመነው ጌታ የተነሳ። አየሽ፣ አሁን ለዚህ ነው የወንጌል አማኞች ግራ አንጋባም። ኃጢአተኛንን በደለኛንን ልክ ነው፣ በዚህ እንስማማለን። ሁላችንም ጻድቅ ነን ብለን አናወራም። ሁላችን ኃጢአተኞች ነን፣ በደለኞች ነን። ግን አንድ ከኦርቶዶክሳውያን የሚለየን ነገር አለ። ያመንነው ጌታ ዛሬ ብንሞት ገነት እንደሚያስገባን እናምናለን። ያድነናል ያልነው ኢየሱስ ዛሬ ብንሞት እንደሚያድነን እርግጠኞች ነን። ለምን? እኛ አማኞች ነን። ብዙ ኦርቶዶክሳዊ አማኝ አይደለም። ስለ ኢየሱስ መረጃ አለው። ምን የሚል? ያድናል የሚል መረጃ አለው። ይታደጋል የሚል መረጃ አለው። ለኃጢአተኞች ነው ኢየሱስ የመጣው ብሎ ብዙ ኦርቶዶክሳዊ ይቀበላል። ኦኬ፣ ይሄ ኢየሱስ በህይወት ላይ አንተንስ አድነዋል ወይ ነው ጥያቄው። ኃጢአተኛ ነህ፣ በደለኛ ነህ። አዎ፣ አንተንስ ይሄ ኢየሱስ አድነዋል ነው ጥያቄው። ለኛ ግን መልሳችን ይሄ ነው። ሃሌሉያ! ዛሬ ብንሞት የገነት የሚያስገባን ኢየሱስ የሚባል አዳኛለን። ኢየሱስ የሚባል አዳኛለን። ይሄንን ኢየሱስን ምን እናደርገዋለን? እናምነዋለን። እምነታችን የት ድረስ ነው? ኃጢአተኞችን የሚያድን ኢየሱስ አለ ያልነው ኢየሱስ ዛሬ ብንሞት ገነት እንደሚያስገባን እናምናለን። በማን ስራ? በስራችን አይደለም። ቃሉ እንደሚናገረው ኃጢአተኞችን የሚያጸድቅ እግዚአብሔር ስላለ ይኸው ጽድቅ አድርጎ የተቆጠረልን ይሄ ነው ወገኖች። ምን ለማይሰራ ሰው፣ ለኔ ማለት ነው። ኃጢአተኛውን ምን ለሚያደርግ ሰው? በሚያጸድቅ ለሚያምን ሰው። ወንድመቶች፣ ኃጢአተኛን የሚያጸድቅ እግዚአብሔር አለ፣ ፈጣሪ አለ። አይኖቻችሁን ወደ እግዚአብሔር አዙሩ።
በስራችሁ በልፋታችሁ ዛሬ ብትሞቱ ሲኦል እንደምትገቡ የምታምኑ ሰዎች ካላችሁ ኑ የሚያድን ኢየሱስ አለ። እሱን እመኑ። እሱ ብታምኑ ዛሬ የዘላለም ሕይወትን ታገኛላችሁ፣ መንግስቱን ትወርሳላችሁ። ለዚህ ነው ብዙ ኦርቶዶክሳዊ በጣም ብዙ ኦርቶዶክሳዊ ከማመን ከንግግር ባሻገር ኢየሱስ ክርስቶስ አዳኙ፣ ኢየሱስ ክርስቶስ ታዳጊው፣ ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው እንደሆነ አይቀበልም። ከንግግር ባለፈ ምን ማድረግ ነው? አያምንም። ዛሬ ብትሞት የት ትገባለህ ስትለው ግራ ነው የሚጋባው። ዞሮ ስራውን ያወራል። ስለአንተ ስራ መች ጠየቅን? ኃጢአተኞችን የሚያጸድቅ እግዚአብሔር አለ ካልክ አንተ ኃጢአተኛና በደለኛ ኮንክ ዛሬ ብትሞት ትጸድቃለህ ወይ ነው በኢየሱስ። ይሄን ነው የምንለው። እና ለዚህ ነው ኦርቶዶክስ መሆን መታደል ነው ካልሽኝ፣ በዚህ ትምህርት መሰረት መታደል አይደለም፣ እንደውም መረገም ነው ታዲያ። ያድናል ያልሽው ኢየሱስ ካላዳንሽ እርግማን ነው ይታል። ይታደገኛል ያልሽው ሰው ደርሶ ካልታደገሽ እርግማን ነው ታዲያ። እና ይሄንን ነው የምልሽ። አይዞሽ ታዲያ አይዞሽ። እሺ ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን።